ይሄንን ያምናሉ። ቃሉን አያምኑም፣ ይሄንን ያምናሉ። ታችን ስል እንኳን ሰውን መላክን ያድናል። ሁላችሁ የእመቤታችን ስል በሉ ካመመ ይመኑ ምን አገባኝ። የእመቤታችን ስል እንኳን ለኛ በሰማይ ለሚኖሩ ለመላእክት ሰው የሰጠ ስል አቡነ ተክለ ሃይማኖት አባታችን ከተቀበሩ ከ7 ዓመት በኋላ ከተቀበሩበት መቃብር አጽማቸው ሲፈርስ አጽማቸው የ25 ቀን ጎዳና ድረስ ሂዶ ይሸት ነበር። በጎ መዓዛ ይሸት ነበር። ያንን ለማሽተት ሰው ሁሉ እየተራወጠ ሲደርስ አይነ ስውሩ ይበራ፣ ዲዳው ይናገር፣ ጆሮው ዲዳ ደንቆሮ የሆነበት ይሰማ፣ ሽባው ይተረተር ነበር። ሆዳም ለመብላት ብለው ማለት ነው። እኔም አብሬ ስበላ ነበር። ጌታ እግዚአብሔር ምሕረት አድርጎልኛል። ለተሳለው ስዕልሽ ሽቱ የረጨውን ሰው ሽቱ ያመጣውን በመዓዛ መለኮቴ አጣፍጠዋለሁ። መጽሐፍሽን የጻፈውን ያጻፈውን ስሙን በሕይወት መጽሐፍ እጽፍለታለሁ። ይሄ ቤተክርስቲያን መድረክ ላይ ነው እንግዲህ እየተሰበከው። ቅዱስ ቃሉን አያምኑትም፣ መጽሐፍ ቅዱስን አያምኑትም። አሁን ባወሩት ውስጥ በሁለቱ ቪዲዮዎች ውስጥ መጽሐፍ ቅዱስን ሲጠቅሱ አይታችሁ ይሄን ቅዱስ ቃል አያምኑም፣ ይሄንን ያምናሉ። እንደው በመድኃኒዓለም ኤርሚ ሞክሼ ፍቀድልኝ። ቃሉን አያምኑም፣ ይሄንን ያምናሉ። ቤታችን ስል እንኳን ሰውን መላክን ያድናል። በሉላችሁ የእመቤታችን ስል በሉ ካመመ ይመምህ። እንግዲህ ምን አገባኝ። ቆይ ይበሉት እስኪ። ደግሞ አንድ ዕለት የመጨረሻው አንድ ዕለት ደግሞ ምን ተደረገ መሰላችሁ? የእመቤታችንን ዝክር የምትዘክር አንዲት ሴትዮ ዝክሯን ስትዘክር ልጇን የ3 ወር አካባቢ ልጅ ነው ትታው ወጡ እየተሰራ ያ ልጅ ጅብ ገብቶ ልጁን ይዞት ሄደ። የሰማችሁ ነው። ሰው ሐሜት ጀመረ። ሳይገባት የእመቤታችንን አትሙ ብያችኋል። እውነቴን ነው። ስለ ሐሜት አሁን አላስተምርም። በቃ ልትሆ ሲያማት ቆይቶ ሴትዮዋ ምን ትላለች መሰላችሁ? ልጅሽን ጅብ ወስዶታል እኮ አትፈልጊም ሲሏት እመቤቴ ታውቃለች። እስኪ በሉላችሁም እመቤቴ በሉ። አታውቅም፣ ታውቃለች። አታውቅም። የምታውቅ እመቤቴ የለችም። እግዚአብሔር ያውቃል ነበር። አታውቅም፣ እመቤቴ ታውቃለች። በሉ ይላል ቆሞ ማለት ነው። ይሄ ብሉይ ኪዳን ቢሆን ኖሮ ጥምጥሙን አውልቀህ በዚሁ ጥምጥሙ እጁ ታስሮ 40 ግርፋት ነበር መገረፍ የነበረበት። እውነቴን ነው የምልህ። ቆንጆ አድርጎ በጠፈር በ40 ግርፋት በደረቀ ቆዳ ማለት ነው። መቀመጫው የሚሆን ብቻ በሙሴ ሕግ አለ እንደዛ የተጻፈ። እንዲህ አይነት ውሸት፣ እንዲህ አይነት ቅጥፈት የእስራኤል አምላክ እግዚአብሔር እንጂ የሚያውቀው እመቤቴ ታውቃለች። አታውቅም። የጌታ እናት ማርያም እንኳን አታውቅም። እንኳን እቺ እመቤቴ ብለው የሚሏት ማለት ነው። ደግሞ የጎሪጥ ያዩኛል እንዴ? በቃ እመቤቴ ታውቃለች። እኔ የሚገርመኝ ልጁን ማምጣቱ አይደለም እኮ ድንግል ማርያም ጅቡ ወስዶት 3 ቀን ያህል ቆይቷል። ልጁ ስንት ቀን ሰማልኝማ ባሉ ነገሩ ይችል 3 ቀን ያህል ጅብ የበላው ሰው ይመጣል አይመጣም? ባሉ ነገሩ ይችል በጣም ነው የሚገርመው። ተሰበከ እኮ እንደ ጉድ። ከዚያም በኋላ ዝክሯን ከጨረሰች በኋላ ሄዳ ከእመቤታችን ስዕለ አድኅኖ ላይ የጌታን ስዕል ይዛ ቆርጣ በመቀስ ወስዳ በሳጥን አስገብታ በሽቶ አድርጋ ልብሱን አልብሳ እመቤታችንን አልቅሳ ልጅን ካላመጣሽ ልጅሽን አልሰጥሽ ብላ ቤቷን ሄደች። አቤቱ ጌታ የሰማችሁ ነው። ልጅን ካላመጣሽ በልስ ልጅሽን አልሰጥሽ። እንዲህ ያለ እኮ ይቻላል። በምን ማቴዎስ ወንጌል መጽሐፍ ምዕራፍ ስንት ላይ ነው ያለው? ኧረ በመድኃኒዓለም ኢትዮጵያ አንዴ በጓጉንቸር አንዴ ኤርሚዬ በመቀስ የልጇን ፎቶ ወስዳ ልጅሽን አልሰጥሽም አለች ያለ። እስቲ ድጋሚ እንስማው። ታዲያ ቆርጦ እኮ ወስዶ ነው። ስሙ እስቲ ደግሞ አንድ ዕለት የመጨረሻው አንድ ዕለት ደግሞ ምን ተደረገ መሰላችሁ? የእመቤታችንን ዝክር የምትዘክር አንዲት ሴትዮ ዝክሯን ስትዘክር ልጇን የ3 ወር አካባቢ ልጅ ነው ትታው ወጡ እየተሰራ ያ ልጅ ጅብ ገብቶ ልጁን ይዞት ሄደ። የሰማችሁ ነው። ሰው ሐሜት ጀመረ። ሳይገባት የእመቤታችንን አትሙ ብያችኋል። እውነቴን ነው። ስለ ሐሜት አሁን አላስተምርም። በቃ ልትሆ ሲያማት ቆይቶ ሴትዮዋ ምን ትላለች መሰላችሁ? ልጅሽን ጅብ ወስዶታል እኮ አትፈልጊም ሲሏት እመቤቴ ታውቃለች። እስኪ በሉላችሁም እመቤቴ በሉ። አታውቅም፣ ታውቃለች። ማን ያውቃል? አታውቅም። በቃ እመቤቴ ታውቃለች። እኔ የሚገርመኝ ልጁን ማምጣቱ አይደለም እኮ ድንግል ማርያም ጅቡ ወስዶት 3 ቀን ያህል ቆይቷል። ልጁ ስንት ቀን ባሉ ነገሩ ይችል 3 ቀን ያህል ጅብ የበላው ሰው ይመጣል አይመጣም? ባሉ ነገሩ ይችል በጣም ነው የሚገርመው። ከዚያም በኋላ ዝክሯን ከጨረሰች በኋላ ሄዳ ከእመቤታችን ስዕለ አድኅኖ ላይ የጌታን ስዕል ይዛ ቆርጣ በመቀስ ወስዳ በሳጥን አስገብታ በሽቶ አድርጋ ልብሱን አልብሳ እመቤታችንን አልቅሳ ልጅን ካላመጣሽ ልጅሽን አልሰጥሽ ብላ ቤቷን ሄደች።
የማርያም ልጅ በመቀስ ተቆርጦ ሳጥን ውስጥ ኧረ ጌታዬ ወይ ውረድ ወይ ፍረድ ይላሉ እናቶች። እኔ ወይ ውረድ ወይ ፍረድ አልለውም። ለዚህ ተረታም ትውልድማ ወንጌል መሰበክ አለበት። በደንብ ነው የምሰብከው፣ በደንብ ነው የምሰብከው። ኤርሚ ያልተኛውም እኮ ይሳቅ በመሳቅ ተወረበሽኩ። ምን ትተኛለህ? አመታችንን ሁሉ የበጠበጡት አይደለም፣ ቀናችንን፣ ወራቶቻችን አይደለም፣ ዘመናችንን ሁሉ እኮ የሚበጠብጥ እኮ ተረት እኮ ነው የነገሩን። እንቅልፍ ኢየሱስ በመቀስ ተቆርጦ ሳጥን ውስጥ አስገብታ ሽቶ ከፍክፋ የምታስቀምጠው ልጄን ካላመጣሽ ልጅሽን አልሰጥሽም ተብላ የምትባል ማርያም እቺ የጌታ እናት ናት። አንተ ትውልድ ትስቃላችሁ አይደል? እናንተ እየሰማችሁ ነው? እየሰማን ነው። ፈርዶብን በቤታችን ማንችል የለም። በቃ አሁን ይላችሁ አይሁድ ሲጠፉበት ብናየውም ክርስቶስ በሰራርያም አለ። አይሁድ ሲያስሩት ብናየውም ክርስቶስ እስራት ይፈታል። አላውያን ሲዘብቱበት ብናይም ስላድኖ የሞተን ያስነሳል። ከህሊናችን ፈጽሞ ክብሩ አይወርድም። ተመልከቱ፣ በመጨረሻ ጊዜ ተመልከቱ። በሶስተኛው ቀን ማታ እመቤታችን ከምሽቱ 3 ሰዓት ላይ በር አንኳኳቸው። የማንን ንገሩኝ እንጂ ምን ይዛ ይመስላችኋል? ባሉ ንገሩኝ እንጂ ጅብ በልቶታል አልበላውም? በልቶታል እኮ። ከየት አመጣችሁ? እመቤታችን ካለች ከሞት አፋፍ እንኳን ብትሆን ትመጣለህ። ለምን? ልጇ ህይወት ነዋ። እመቤታችንን ከያዝክ በሽተኛም ብትሆን ትድናለህ። ቦታ ድንግል ማርያም ናት። ስለዚህ ተመልከቱ። ከዚያም በኋላ ልጇን አምጥታ ለሴትዮዋ ሰጠቻት። ሴትዮዋም ልጁ የጌታን ስዕል አድኖ ከሳጥኑ አውጥታ ለእመቤታችን ሰጥታ ሰገደችላት ይላል። ከሞት የሚያስነሳ ስዕል አለን። ክብር ለድንግል ማርያም ይሆንልን። አያው ከሞት የሚያስነሳ ስዕል አላቸው። ከሞት የሚያስነሳ ግን አምላክ የላቸውም። እኛ ደግሞ ከሞት የሚያስነሳ ለሙታን ህይወትን የሚሰጥ የሌለው እንዳለ አድርጎ የሚጠራ የአባታችን የአብርሃም አምላክ እግዚአብሔር አለን። የትንሣኤው ጌታ ክርስቶስ አለን። ይህንን ያምናሉ። ቃሉን አያምኑም፣ ይህንን ያምናሉ። ታችን ስዕል እንኳን ሰውን መላክን ያድናል። ሁላችሁ የእመቤታችን ስዕል በሉ። ካመመ ይመኑ። ምን አገባኝ? የእመቤታችን ስዕል እንኳን ለእኛ በሰማይ ለሚኖሩ ለመላእክት ሰው የሰጠ ስዕል። እግዚአብሔር መላእክትን አዘዛቸው። ሕፃናት በቅዳሴ ጊዜ ሲሯሯጡ ቀስፋችሁን ብሎ ሰደዳቸው። ሌሎቹ ቀስፈው ሲያርጉ ቀውስጦስ መልአክ አንድ ልጅ አገኘም። መልካም ነው ይህንስ የፈጠረ ይግደለው ብሎ ተዋው ይላል። መልካም ነው ማለት ደግሞ ሌላ እንዳይመስላችሁ እናንተ በኋላ የሚሰራው ትሩፋት አይቶ ያን ትሩፋቱን ይስራው እንደው ብሎ ሄዶ መልክ የሚባለው ትሩፋት ነው። እሺ እዚህ አፍንጫ ምናምን እንዳይመስላችሁ አለ እናቶ። በዚህ ምክንያት የጌታን ትእዛዝ ስለተላለፈ ማድረግ ተሳነው ይላል። ምን ማለት ተሳነው? በሞቴ ንገሩኝ በሉ እንጂ ሲሳነው የእመቤታችንን ቤተክርስቲያን ደብረ ቀለሞን ለያያት ይላል። እየተጎተተ ሄዶ ከእመቤታችን ቤተክርስቲያን ነው የተማጸ ክንፉ ስለተወሰነ ተልኮ ሲፋጠር ያገኘው ምንድነው? አንተ ሰማያዊ ምድራዊ አለው። እኔ ሰማያዊ ነበርኩ በስራዬ ምድራዊ ሆኛለሁ እንጂ አለው። መጨረሻ ላይ ሄዶ አባ ሳሙኤልን ጠራለት። የእመቤታችንን ስዕል አድኖ አውጥቶ 400 ጊዜወታ 41 ኪራ ላይ ዞን ከእመቤታችን ስዕል ፊት አድርሶ እመቤታችን ተገልጣለት የመልአኩን ክንፍ ያዝና ታንስ በስሙ ለእግዚእነ ኢየሱስ ክርስቶስ ውባይ ለጸሎታ ለወላዲቱ ድንግል በልጇ በጌታችን በመድኃኒታችን በኢየሱስ ክርስቶስ አምላክነት በድንግል አምላክን በወለደች በድንግል ማርያም ጸሎት ተነሳ ብሎ ክንፉን ይዞ ሲያነሳው የእመቤታችን ስዕል አድኖ ለመልአኩ ጸጋውን መልሶ እንዲያደርግ አደረገው። ክብር ለእመቤታችን ይሆንልን። እኔ ይህን ሰውዬ ከሞጣ ቀራኒዮ ጋር ላይቭ ላይ ዲቤት ባየው ምን ይመስላችኋል? በእውነት አልበምስ ያለች ነፍስ ኤርሚዬ ቅድም አንተ ቤት ስታሰማው እኮ ብዬ ስጨው ጎረቤቶች አንኳኩብኝ። በቃ ራሴ ገና አመት ሁሉ ነው ምጮዩ ጌታ ካረዳች ሩታዬ በጌታ በኢየሱስ ክርስቶስ ስም እንደዚህ አይነት የአጋንንት ቃል እኔ በህይወት ሙሉ ዘመኔ ሰምቼ አላውቅም። በእውነት ነው የምላችሁ፣ በእውነት ቅዱስ ቃሉን አያምኑም። ይህንን ግን ያምናሉ። እንዲህ አይነቱን ማለት ነው። ልጠይቅህ ሄርሚ፣
እነኚህ ሰዎች ሶሪ እኔ አንዳንድ ጊዜ እንደዚህ ሩመር ነገር ሰምቻለሁ። የሆነ ነገር እያጨሱ ነው እንደሚሰብኩት የሆነም አለ የሚያጨሱት ነገር አላቸው። እኚህ ያጨሱ አላውቅም እንጂ አብሾ የሚባል ነገር አላቸው። የሚጠጡትም የሚያጨሱትም። ልብ በሉ ቅዱስ ቃሉን አያምኑም። ይሄ ቤተክርስቲያን መድረክ ላይ ነው እንግዲህ እየተሰበከው። ቅዱስ ቃሉን አያምኑትም። መጽሐፍ ቅዱስን አያምኑትም። አሁን ባወሩት ውስጥ በሁለቱ ቪዲዮዎች ውስጥ መጽሐፍ ቅዱስን ሲጠቅሱ አይታችሁ ታውቃላችሁ? ከማቴዎስ፣ ከሙሴ ሕግ፣ ከነቢያት፣ ከመልእክታት ቅዱስ ጳውሎስ፣ ቅዱስ ጴጥሮስ ብለው አሉ? የለም። ጌታችን እንዳለው አሉ? የለም። ወሬ ነው። ስሙት። ይሄኛውን ቤታችን ስዕል እንኳን ሰውን መላክን ያድናል በሉላችሁም። የእመቤታችን ስዕል በሉ ካመመ ይመምህ። እንግዲህ ምን አገባኝ። የእመቤታችን ስዕል እንኳን ለእኛ በሰማይ ለሚኖሩ ለመላእክት ፈውስ የሰጠ ስዕል፣ ለመላእክት ፈውስ የሰጠ ስዕል ነው። መላእክት ይታመማሉ ማለት ነው። ፈውስ ካገኙ ህመም አላቸው ማለት ነው። ሚካኤል ጉንፋን ይዘዋል እንዳይሉን መቼም፣ ወይ ደግሞ እንደዚህ ኮሮና ነገር እዛ እነሱም ጋር ሳይገባ ቀር ምንድን ነው ፈውስ የሚያገኙት? እነሱ መንፈስ አይደሉ እንዴ? ይታመማሉ እንዴ? ሲጀምር ይታመማሉ ወይ? በመላእክት ዓለም ህመም አለ እንዴ? ልቡሳነ ስጋ ናቸው እንዴ? ከአራቱ ባህሪያት ሰው በተፈጠረበት ነው እንዴት ተፈጠሩት? የሚጠይቅ የለም። ቃለ ሕይወት ያሰማልን አባታችን በእድሜ በጤና ይጠብቅልን ነው ብሎ የሚለው። ሰማይ ለሚኖሩ ለመላእክት ፈውስ የሰጠ ስዕል፣ በስምሽ ያመናውን ስምሽን የጠራውን ዝክር የዘከረውን ሰው የተራበ የመገበውን ሰው እኔም የህይወት እንጀራን በሰማያት መግበዋለሁ። እቺ ዝክር ይሄ ዝክር ምን አለበት እኛ ቤትም ቢመጣ እዚህ እኛ ጋር ምን ምልክ ትተኑ እኮ መጣን። እዚህ እነሱ በጠላ ነው የሚጠመቁት። በጠላ እንኳን ቀርቷል። አሁን በውስኪ ነው። እኛ ጆሊጁስ አሮብናል። ዝክር ሮጣው የሚያወሩት ዝክሯን የዘከረ ይላሉ። ምን ማለት እንደው ታውቃለህ? የሚበላ ወደ ቤተክርስቲያን አምጣ ነው። መብል እኮ ያለው ኦርቶዶክስ ቤተክርስቲያን ነው። መብል ያለው እዛ ነው ብራዘር። ዝክሯን የዘከረ አሉልህ። ጽዋ ማህበር ይጠጣሉ ማለት ነው። ሲጠጡ ደግሞ ይዘውት የሚሄዱት ነው የሚጠጡት በቤተ ክርስቲያን ነው። በየቤታቸው ቢያደርጉ አለ መታሰቢያ ነው የሚያደርግ የሚበላውን ፈልገው። እሺ ዝክሯን የዘከረ ስዕልሽን ያሳለውን ሰው ያም ባይሆንለት ለተሳለው ስዕልሽ ሽቱ የረጨውን ሰው ሽቱ ያመጣውን በመዓዛ መለኮቴ አጣፍጠዋለሁ። መጽሐፍሽን የጻፈውን ያጻፈውን ስሙን በሕይወት መጽሐፍ እጽፍለታለሁ። ያም ባይሆን ያነበበውን ያም ባይሆንለት ሲነበብ የሰማውን የተረጎመውን መተርጎም ባይሆንለት ሲተረጎም የሰማውን ሁሉ የሕይወት ቃል አሰማልሻለሁ። በዕለቱ ዕጣን መጋረጃ ያመጣውን የመከራን እሳት አሻግርልሻለሁ ብሎ በመከራ ሁሉ ውስጥ ሆኖ ስምሽን የጠራው ሁሉን የፈጥኝ እርሰላል ብሎ ዛሬ ቃል ኪዳን ገባላት ለሁላ። በመከራ ውስጥ ሆኖ አሉ ተሰቅሎ ሳለ ማለት ነው። ጻፈው ዮሐንስ ይህንን ጻፈው። ይሄ ቢጫ ለባሽ ሰውዬ ከመናገሩ በፊት ዮሐንስ ጻፈው። ይህንን ከመስቀሉ ግርጌ የነበረ ዮሐንስ ነበረ። ጌታ በመስቀል ላይ ተሰቅሎ ሳለ ነው ይህንን የገባላት ብለዋል። አንዴ በመስቀል ላይ ሆኖ ነው ይሉናል። አንዴ ደግሞ በሰኔ 21 ቀን በመካነ መቃብሩ በጎልጎታ ስትጸልይ የጸለየችው ጸሎት ላይ ነው ይለናል። ሌላ ደግሞ በወርሃ የካቲት 16 ቃል ኪዳን የገባበት ቀን ነው ይላሉ። እኔ የምልህ ከመስቀሉም ግርጌ ይሁን የካቲት 16 የሚሆን ሰኔ 21 የሚሆን መጋቢት 27 የሚሆን አታም ስለ እኔ ጋር እና ጠላሽን ያመጣ መታሰቢያሽን ያደረገ እና ጧፍ ዕጣን ዘቢብ ለቤተክርስቲያን የሰጣ ስሙን በሕይወት መጽሐፍ ጽፈዋለሁ ብሏል። በዛ መከራ ውስጥ ሆኖ ብሏሉ። ዮሐንስ 5 መጽሐፍ ሲጽፍ ለምንድን ነው ያልጻፈው? ከመስቀሉ ግርጌ አልነበረም እንዴ? ከጌታ መስቀል አጠገብ አልነበረም እንዴ ማርያምና ዮሐንስ አልነበረም ወይ?
እና 5 መጽሐፍ ሲጽፍ ለምንድን ነው ያልጻፈው? ዮሐንስ የሚባል ሐዋርያ እሱ መናፍቅ ነው መሰለኝ አይደል? ኦርቶዶክሳውያን አባባል 5 መጽሐፍ ጽፎ 1 ወንጌል 3 መልእክታት 1 ራእዩን ጽፎ ራእዩ 1 3 መልእክታት 4 1 ወንጌል 5 በድምር ማለት ነው ጽፎ ማርያም ታማልዳለችም ብሎ የሚል የለም። ከሙታን ተነስታለችም ብሎ የሚል የለም። ቃል ኪዳን ገባላትም ብሎ በመከራ ውስጥ ሆኖ ተናገራትም ብሎ የሚል የለም። ምድረ ሆዳም ለመብላት ብለው ማለት ነው። እኔም አብሬ ስበላ ነበር። ጌታ እግዚአብሔር ምሕረት አድርጎልኛል። ተስፋ ሰጠን መድኃኒዓለም ተክለ ሃይማኖት አባታችን አቡነ ተክለ ሃይማኖት አባታችን ከተቀበሩ ከ7 ዓመት በኋላ ከተቀበሩበት መቃብር ውሸት ነው። ከ7 ዓመት በኋላ አይደለም፣ ከ57 ዓመት በኋላ ነው። 57 ዓመት በኋላ አቡነ ተክለ ሃይማኖት ከተቀበረ ከ57 ዓመት በኋላ ነው መቃብሩ ሲከፈት ምን እንደተገኘ ስማልኝማ። ሲፈርስ አጽማቸው የ25 ቀን ጎዳና አቡነ ተክለ ሃይማኖት አባታችን ከተቀበሩ ከ7 ዓመት በኋላ ከተቀበሩበት መቃብር አጽማቸው ሲፈርስ አጽማቸው የ25 ቀን ጎዳና ድረስ ሂዶ ይሸት ነበር። በጎ መዓዛ ይሸት ነበር። ያንን ለማሽተት ሰው ሁሉ እየተራወጠ ሲደርስ አይነ ስውሩ ይበራ፣ ዲዳው ይናገር፣ ጆሮ ዲዳ ደንቆሮ የሆነበት ይሰማ፣ ሽባው ይተረተር ነበረ፣ ይፈወስ ነበረ። ምን እንደሚሰብኩ ይውለድ እዚህ ትውልድ 25 ዓመት ማለት የ25 ቀን መንገድ አሉ። ቅድም ለክተኑ ነበር። ከአዲስ አበባ አስመራ 1080 ኪሎ ሜትር ተባለ። በዛ ወደ 57 ቀን ምናምን ነገር ወሰደ። ሰው በቀን ውስጥ 30 ነው 20 ኪሎ ሜትር ቢጓዝ ብለን እና መቀሌ 780 ኪሎ ሜትር ከአዲስ አበባ የ27 ቀን ይወስዳል። እንደዛ ከአዲስ አበባ መቀሌ ማለት ነው። ስለዚህ የአቡነ ተክለ ሃይማኖት መቃብር አዲስ አበባ ሲከፈት አጽሙ ማለት ነው መቀሌ ድረስ እየተሰማ ይሄ የሸኖ ሜዳ አቆራርጦ ደብረ ብርሃን በል ሰሜን ሸዋን አጠቃላይ ወሎ ክፍለ ሀገርን አቋርጦ ደሴ ኮምቦልቻ ሁሉ በሙሉ እያሸተቱ ማለት ነው መቀሌ ድረስ የ25 ቀን መንገድ ያህል መዓዛውን ያሸቱት ነበር አለ። ይሄን የሚሰበከው ለዚህ ህዝብ እና መዓዛውን ያሸተቱ እውራን አይናቸው ይከፈት ነበር፣ ዲዳዎች ይናገሩ ነበረ ምናምን ነገር ብሎ ማለት የአንድ ፖለቲከኛ ሰው መቃብር ስለተከፈተ። አቡነ ተክለ ሃይማኖት ማለት ፖለቲከኛ እንጂ ጻድቅ ሰው አይደለም። ለሚጠይቀኝ ሁሉ መልስ አለኝ ስልህ ቆንጅዬ ፖለቲከኛ ነው። ቦተሊካሲ ቦተልክ ነው የኖረው። ፖለቲከኛ ነው። ጻድቅ ሰው ሳይሆን ፖለቲከኛ ነው። የደብረ ሊባኖሱ ማለት ነው። ለምን በለኝ ቀጥታ የዛጎይን ስራው መንግስት አፍልሶ ለይኩኖ አምላክ ወደ ሸዋ ለማስመለስ በተደረገ ጦርነት ውስጥ ቀጥተኛ ተሳታፊ የነበረ ሰው ነው። ተክለ ሃይማኖት የቲሳው ማለት ነው። የደብረ ሊባኖስ አንቺ 7 ዓመት እግሩ ተቆረጠ ብለሽ የምትይው ጉድና ጅራት ወደ ኋላ ነው ይላል ብራዘርዬ። ለእኛ 7 ዓመት እግሩን ሲጸልይ ተቆረጠ አልክ አይደል? ከራያ ገበሬ ጋር ሲዋጉ በጦርነት ውስጥ እግሩ እንደተቆረጠ ስንቶቻችሁ ታውቁ ይሆን? አቤት ከእግሩ ቁራጭ ደግሞ ስጠኝ ምናምን ነገር ብለብትል አልሰጥህም ብለዋል። ራሱ በራሳችሁ መጽሐፍት ላይ ማለት ነው። ይሄን ተናግሬ ይሰጣለሁ። ምንድነው ጊዮርጊስ ከደሙ ጠብታ ተክለ ሃይማኖትም ከስባር አጽሙ ስጠኝ ብዬ ስለው አልሰጥህም ብሎ አለኝ ይላል። ታዲያ ምን ያደርግልህ? ተክልዬ ጻድቁ ገደል እንዳክርማ የሚሰነጥቁ እያልክ ዝም ብለህ የባልቴት ወሬ ታወራለህ። ንስሐ አትገቡም? ወደ እግዚአብሔር ልጅ ወደ ኢየሱስ ክርስቶስ አትመጡ? ይኸው እንደዚህ ይላል መልክዓ ሥላሴ ላይ። መልክዓ ሥላሴ ይነበባል ስል መድኃኒዓለም ምስክሬ ነው። ጌታ በዓላማ ነው በዛ ቤት ያሳለፈኝ። ያው እዚህ
መልክዓ ስላሴ ላይ እንደዚህ ይልልሃላ። ተረትን ተረት ያነሳው የለ አዎ ያው እኔ በያዝኩት ገጽ 278 መረጃ ለንዋይ ውስጥ ምሕረትክሙ ብሎ የሚለው ላይ ማለት ነው። ለንዋይ ውስጥ ምሕረትክሙ አብ ወልድ መንፈስ ቅዱስ ሆይ ከውስጣዊ ባህሪያችሁ ከሚገኝ ቸርነታችሁ ሰላም እላለሁ። ስሉስ ቅዱስ ሆይ የትሩፋት አበጋዝ እንደመሆናችሁ የገድል ትሩፋት አጎናጸኝ አልፈቀደም። ዋት ጊዮርጊስ ለእኔ ሞተ ብለህ ያልከው ሁሉ በሙሉ ገደል ገባ ማለት ነው። በራስ ተመር ከደሙ ጠብታ ሊሰጠኝ አልወደደም። ጊዮርጊስ ደም ቢሰጠስ ምን ሊያደርግልህ? አይጠቅምህ። የዘላለም ሕይወት የኃጢአት ስርየትን አይሰጥ። ያው ከደሙ ጠብታ ሊሰጠኝ አልፈቀደም። ተክለ ሃይማኖትም ከስባረ አጽሙ ከአጥንቱ ስባሪ አንዲት ስንጥርስ እንኳን ከልክሎኛል ይላል። ይሄው ነው በቃ። ምን ያደርግልህ? ተክለ ሃይማኖትም አልሰጥም። የአጽሜን ስባሪ የአጽሜን ቁራጭ ስንጥር ብሎ የሚለው እንጨት ስንፈልጥ የሚሰነጠር ነገር ተልጣ የምትወጣ በቀጭኑ ማለት ነው። ስንጥር ይባላል። እንኳን የተቆረጠው እግሩን ቀርቶ አይደለም ለአንተና ለአንቺ ስንጣሪውን እንኳን ከላው ላይ እንደዚህ የተቀለፈፈችውን እንኳን እሱን እንኳን ሊሰጠኝ አንዲት ስንጥርስ እንኳን ከልክሎኛል ማለት ተክለ ሃይማኖት አጥንቱን ከልክሎኛል። ጊዮርጊስም ከደሙ ጠብታ ሊሰጠኝ አልወደደም ይላል። ስለዚህ በቃ እነዚህን ፍጡር ተዋቸው፣ አይጠቅሙም። ና ወደ ኢየሱስ ና ወደ ኢየሱስ። ደሙን የሰጠህ እያለ አንተ የጊዮርጊስ ጠብታ የደሙ ጠብታ ትላለህ እንዴ? ምን ሊጠቅምህ? ምን ሊጠቅማችሁ ወንድሞች እናቶች? የእግዚአብሔር ልጅ ኢየሱስ ደሙን እኮ ሰጠን፣ ስጋውን ቆረሰልን፣ ህይወቱን እኮ ሰጠን፣ ህይወቱን ሰጠን፣ እንኩ ብሎ ህይወቱን ሰጠን። ከሰማይ የወረደው እንጀራ ብሎ በሱ ስለማመን በስሙ በማመን የሚገኘው ማለት ነው። እዛ ቆመን ምን ስንል ነበር? ሰላም ለጽንሰትከ ወለልደትከ ብሩክ በበዓለ ቅድስት ድንግል ወመስቀለ ክርስቶስ አምላክ እያል ስንል ነበር። ዳርያስ ኮተት ሰጣል ሰጣውን ጊዮርጊስ ተክለ ሃይማኖት የስባሪ አጽሙን የአጥንቱን ስባሪ ደሙን ከለከለኝ፣ እርግብግቢቱን ከለከለኝ። ለምን እኔ ምልህ ዘርአ ብሩክ ጥፍሩን ሰጥቶ ለምን ጊዮርጊስ ደሙን ጠብታ ከለከለ? ደብረ ሊባኖስ ሄደ ፍርፋሪ በልተህ ትጸድቃለህ ብለውህ እንዴት ከስባሪ አጽሙ እንዴት ከልክሎኛል ብለህ ተክለ ሃይማኖትም ከስባሪ አጽሙ አንዲት ስንጥር እንኳን ከልክሎኛል ይላል። ወግጅ እጅ ብሎ ማለት ነው። ተክለ ሃይማኖት አባቴ ከአጽም ስባሪ እስኪ ትንሽ ትሰጠኝ እጅ ወርዛዘ ብሎ ማለት ነው። ከልክሎኛል። እሰይ ተክልሻ ይህንን አድርገህ ከሆነ ደግ አደረክ። አላድንም እያለ ነው ማለት ነው። የእኔ አጽም ስባሪ ምንም አይጠቅማችሁም እያለ ነው። ግልጽ አይደለም? እንዲህ አማርኛው ግልጽ ነው። ተጠጣዋለህ አልኩህ። ይህንን እውነት እጅ ወርዛ ብለሃል ማለት ነው። ተክልሻ መቻል ነው እንግዲህ ብራዘር። እዚህ ጠዋት ፀሐይን እየሞክ ያው ለንዋይ ውስጥ ምሕረትክሙ ስሉስ ቅዱስ ሆይ የትሩፋት አበጋዝ እንደመሆናችሁ የገድል ትሩፋት አጎናጽፉኝ ይላል። ምን ማለት እንደው ታውቃለህ? በስም በማመን ገድል ማለት ስለ ጌታ መከራ ስቃይን መቀበል ዋጋ መክፈል ማለት ነው። እና የገድል ትሩፋት አጎናጽፉኝ ጥሩ ነው። ታዲያ እመን በጌታ ካመንክ በኋላ ጌታ ራሱ በጸጋው ስለሱ ተጋድሎ እንድትጋደል ያደርጋል ማለት ነው። ስለ ስሙ ጸንተ መከራን ስለመቀበል እና ስለመጽናት እንድትጎናጸፍ ያደርጋል። ስሉስ ቅዱስ ሆይ አብ ወልድ መንፈስ ቅዱስ ስጡኝ ነው ያልከው፣ አጎናጽፉኝ ነው ያልከው። በጌታ አመን፣ እግዚአብሔር በጸጋው ይሰጥሃል። ኦኬ። ከገድላቸው ገድል እሳተፍ ዘንድ በሄድኩ ጊዜ ጊዮርጊስ ከደሙ ጠብታ ሊሰጠኝ አልፈቀደም ይላል። ጊዮርጊስ ጋር ሄደህ ስጠን ጊዮርጊስዬ ከደም ጠብታ ሲስ ትንሽ ለአመል ያህል ለመድኃኒት ያህል ወደዛ ዞር ብሎ ጊዮርጊስ አባረረ። ተክለ ሃይማኖት ጋርም ደግሞ ሄደው ከስባሪ ከአጥም ጽባሪ አንዲት ስንጥር ጥንጥዬ ስንጣቂ ነገር ከአጥንተ ላይ ተክልዬ እንደ ተክልዬ የሸዋው በል የጎንደሩ በል የኦሮሞ በል የከምባታው በል በፍጹም አልሰጥም፣ ከልክሎኛል። ተክለየ ጻድቁ ይልላል። ጠዋት ነሳና ህዝቤ አንተ ትውልድ መጽሐፍ ቅዱስ አታነቡም ወይ?
ክርስትና በቃ ስለ ተክለ ሃይማኖት እግር ስባሪ ስለ ደሙ ጠብታ ምናምን መስበክ ሆነ። ሐዋርያቱ የቱ ጋር ነበረ ስለ ሌሎች አባቶች ደም መፍሰስና አጥንት መሰበር ምክንያት ተናግረው በሳቸው አባት ብታምኑ በአጥንታቸው ብታምኑ በደማቸው ጠብታ ብታምኑ ብለው የሰበኩት? የለም። ትሰማለህ? የለም። ጊዮርጊስም የደሙን ጠብታ ይስጥህ፣ ተክለ ሃይማኖትም የአጥንቱን ስባሪ አልሰጠም። ሲጀምር አልሰጠም፣ ከለከለኝ ነው የምለው። ጊዮርጊስም ከለከለኝ፣ ተክለ ሃይማኖትም ከለከለኝ ይላል። እኔ የምልህ እነዚህ ስስታም ስለሆኑ እንዴ የማይሰጡት? ዘራ ብሩክ ጥፍሩን ሰጥቶኛል ብላችሁ አልነበረም እንዴ? ፀጉሩና ጥፍሩን የዘራ ብሩክ ሰጠን እኮ ብላችኋል። ዘራ ብሩክ ጥፍሩና ፀጉሩን ከሰጣችሁ ጊዮርጊስና ተክለ ሃይማኖት ደምና አጥንታቸውን ለምን ከለከሏችሁ? ግማሹ ስስታም ግማሹ ቸር ስለሆነ ነው። የሁሉም አይጠቅማችሁም። የዘራ ብሩክም ጥፍር አይጠቅምህም፣ የጊዮርጊስም ደም አይጠቅምህም፣ የተክለ ሃይማኖትም የአጥንት ስባሪ አይጠቅምህም። የሚበጅህ የሚበጀን የሚያድነን የተቀባው የአብ ልጅ ጌታ ኢየሱስ ክርስቶስ ነው። በስሙ ንስሐና የኃጢአት ይቅርታ የሚገኘው በእርሱና በእርሱ ብቻ ነው። አለቅ ስጋ ለባሹን ክንዱ የሚያደርግ የተረገመው ነው ብሎ ያለው። በስጋ ለባሽ ትታመናለህ እንዴ አንተ? ስጋ ለባሽን ትደገፋላችሁ ወንድሞች እናቶች? ምን ያደርግልሃል? አሁን የጊዮርጊስን ደም ጠብታ ስጠኝ ስጠኝ ስጠኝ። ቀይ መስቀል ሰራተኛ አይደለህ አንተ? ምን ያደርግልሃል? ደግሞ የደሙ ጠብታ ሴት ተገኘ። ሲጀምር በኢድራስ ተራራ ላይ 3 ጊዜ ፈጫው ምናም ነገር ዱዲያኖስ ስትሉን አልነበር እንዴ? ደምስሶሙ ለአጽራሪ በጸሎት ከእሳት ከመደምሰስኮሙ ቅድመ ለሰብአ ነገሥት እያልን ከማለታችን በፊት የምንዋሸውን ውሸት በዜማም ከመዋሸት በፊት ቆም ብሎ ማሰብ ነው። አየህ፣ አቃጥለውታል እኮ ብላችኋል። ሲቃጠል አብሮ ስጋውን ከደሙ ጋር እኩል አይደል ከነፍሱ አይደል ያቃጠሉት ይድራስ ተራራ ላይ። ከዛ አመዱ አይደል የተበተነ ያላችሁን እና የደሙ ጠብታ ከየት መጥቶ ነው የደምህን ጠብታ ስጠኝ ያላችሁ ስትለምኑ የተገኛችሁት? ቢሰጥህስ የጊዮርጊስ ደም ምን ይልበጅህ? የፍጡር ደም ኃጢአትን አያስተሰርይ። ምን ይጠቅማል ብራዘር? ከጊዮርጊስ ጥፍር ከጊዮርጊስ ደም ከተክለ ሃይማኖት አጥንት ከዘራ ብሩክ ጥፍርና ፀጉር እንደዚህ በቃ ቆሻሻ ቆሻሻ ማለት የአባቶቼ አምላክ ጌታ ኢየሱስ ክርስቶስ እጅግ አድርጌ አመሰግናለሁ። በእውነት ከዚህ በዕውርነት ተመቶ በደመ ነፍስ ከሲኦል ከሚነዳ ማህበረሰብ መካከል የምሕረት አይኖች ስላዩኝ አሁንም እግዚአብሔር ይድኑ ዘንድ እውነትን ወደ ማወቅ እንዲደርሱ ትወዳለህና ሰዎች ሁሉ ይድኑ ዘንድ እውነትንም ወደ ማወቅ እንዲደርሱ ትወዳለህና ይህንን እውነት በወንጌል ላይ የተጻፈውን እውነትን በአንተ በመንፈስህ ኃይልና ጉልበት በማንም ፊት ሳናፍር ለቃል ታማኝ ሆነን እንድንሰብክ እንድናገለግል የምንናገረውንም ቃል እንዲሰሙ የሊዲያ ልብ እንደከፈትክላት ጳውሎስ የሚናገረውን ቃል እንድትሰማ ልቧን የከፈትክ እግዚአብሔር የምንናገረውን ቃል ሰምተው አስተውለው ለሕይወት የሚሆን ንስሐን ሰጥታቸው እነሱንም እንደኛ እንዲድኑ አይኖቻቸው እንድትከፍትላቸው በስምህ እንለምናለን። መቃብር አትፈልጉ፣ ጊዮርጊስን አትፈልጉ፣ እኔም ፈልጉ በሕይወትም ኑሩ ብሎ ያለው ብሉይ ኪዳን ላይ በነቢያት ሲጮህ የነበረ ማለት ነው። የእግዚአብሔር ልጅ ፈልጉት፣ እግዚአብሔርን ፈልጉ፣ በሕይወት ትኖራለህ። ብራዘር አንተ የተክለ ሃይማኖት አጥንት ትፈልግልኛለህ? ምን ይጠቅማል ብራዘር? የአንድ የተራ ሰው አጥንት ምን ይጠቅማል? የፍጡር ደም ትፈልጋለህ? የእግዚአብሔር ልጅ የዳዊት ልጅ ደሙን አፍስሶ ቀራንዮ ላይ አልበቃ ብሎ ሆነው የኢየሱስ ደም የጊዮርጊስን ደም ጠብታ 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 ጠብ አድርግልኝ ጠብ አድርግልኝ ያልክ ጠዋት ጠዋት ፀሐይ እየሞከ ይህንን የምታነበው አይበቃም? የአማኑኤል ስጋው የአማኑኤል ደሙ ለእኔ ግን በቂ ነው። ለወንድሞቼ ለወንጌላውያን አማኞች በቂ ነው። በቂ ከበቂም በላይ ነው። የኃጢአታችንን ስርየት ያገኘንበት ቅዱስ ነውር የሌለበት
የእግዚአብሔር ልጅ ደም የህይወታችን መሰረት ነው። የህይወታችን መሰረት ነው። ቅዱስ ስሙ ለዘላለም ይባረክ። ስለዚህ ጌታን ፈልጉ፣ በህይወት ትኖራላችሁ። ኢየሱስን ፈልጉ፣ በህይወት ትኖራላችሁ። ይህም ብዬ ላለው ጸጋና ሰላም ይብዛላችሁ። ተባረኩ። ወንድምነ ዳንዬ መጥቷል የሚለው ነገር ካለ በውና አይ ቲንክ ኤርሚ ካናዳ ስለሆነ ያለው ሌሊት ነው መተኛት ካለበት ጊዜው እንዳልወስድበት። ወንድምነት እንኳን ደህና መጣህ የምትለው ካለ በልና እንጨርሳለን። እሺ ወንድምነት እንደምን አደራችሁ? እንደምን ዋላችሁ? እንደየሰዓት አቆጣጠራችሁ የጌታ ጸጋና ሰላም ይብዛላችሁ። ሰላም ብያለሁ። በቂ ነው ወንድምነት፣ አንተ ከተናገርከው ላይ መናገር አያስፈልግም። ኢየሱስን ይመልከቱ ነው ተስፋችን፣ እሱ ነው። ኢየሱስን ይዩት ነው ወንድምነት። ጥሩ አድርጋ አስቀምጠዋል። ጸጋ ይብዛልህ። ተባረክ ብራዘር። ተባረክ ዳንዬ። ኤርሚ ቅድም ያልከኝ ወንድሞች በውስጥ ሊያገኙ ከፈለጉ የዋትሳፕ ቁጥሬን የሰጠው ስጣቸው፣ ወይ ደግሞ አንተ ጋር የሚመጡ ከሆነ ገስት ላይ ተቀምጠው የትኛውንም ጥያቄ ቢጠይቁ ልመልስላቸው። እኔም ወንድሞቼም ዝግጁ ነን። በሌላ ቀን ቀጥራቸው ገስት ላይ ገብተው ይጠይቁን፣ በትህትና እንመልስላቸዋለን። እሺ ከታችም ነበሩ። አሁንም ራሱ እኮ ከታች ቁጭ ብለው እየተከታተሉ ነበርና ምናልባት በውስጥም ጠይቃሉ ብዬ አስቤ ስለነበረ ነው። ሁሉም ሰው ወደ ጌታ መምጣት ይፈልጋሉ። እውነታውም ገብቷቸዋል። ሲጀመር እውነታውን አውቀውታልኝ። ከምንም በላይ መጽሐፍ ቅዱስንም አንብቡ እያልኳቸው ነበር በተቻለ መጠን። እነሱም እያነበቡ ነው መጽሐፍ ቅዱስን እና አንድም ሁለትም ሶስትም ጠይቀው የነበረ እሱን ደግሞ እኔ መመለስ አልችልም። ያው ገና እየተማርኩ ነው። ዛሬም ትምህርት ላይ ነው የነበርኩኝ። ባለፈው የሰጠኝ ስልክ ቁጥር ማለት ነው ከተክሉ ጋር የተማርክ ነው። ጀመረልህ? ጀምረናል። በዙም እያወራን ነው። ዛሬም ትምህርት ነበረን። ጎበዝ፣ እንዳታቋርጥ። ወንጌላዊ ተክሉ ነው፣ እውነተኛ አገልጋይ ነው፣ ያስተምርህ። እነዚህ ወንድሞች እኔም ባገኛቸው ደስ ይለኛል። ሶሪ ባገኛቸው ደስ ይለኛል። አንተ ቤት ወይ ቅጠራቸውና ደውልልኝ፣ ና በለኝ፣ እመጣለሁኝ። እዚሁ መጥተው እነሱ ገብተው ይቅርታ መጠየቅ ይችላሉ። እሺ እኔ ግን ባትሄድ ችግር የለውም። እኔ መቆየት እችላለሁ ከዚህ ጋር። አሁን እኔ ትምህርቱን ስለምፈልገው በተለይ አንተ ስታስተምር ደግሞ ደስ ብሎኝ ስለሆነ ስመማረው ነገም እንደዚህ ኦፍ ነኝ። ችግር የለውም መቆየት ከፈለክ ምናልባት አሁን ከቻሉ ይምጡ። አደን ነው የተወሰነ ሊዮ እናወቀው ኤርሚ ማን ነው ሊዮ? ሊዮ ታች ያለው ማለት ነው። አንዳቸውን ከታች ላድርግና ላስገባው። እሱ ነው በደንብ እያስተማራቸው ያለው። እኔ አንዳንድ ጊዜ እንትን ሲል እሱ እየገባ በደንብ ያስተምራቸዋል። በላስተዋወቅ በደንብ ይወርድልህ አስገባው። ሊዮ ከታች ነውና ሊዮ ላስገባው። እኔ ወርዳለሁ። ያው በደንብ ይተዋወቁት። በጣም ስሙ ወንጌልን በደንብ ይሰብካልኝ። እሱ ነው በደንብ እስካሁን ድረስ እየተከታተለ የሚያስተምራቸው እሱ ነው እስካሁን። አይ ሊዮ አለው ስራ ስለያዝኩኝ ብዙም አልተመቸኝም። ለዛ ነው ያው ኤርሚን በደንብ እከታተላለሁ። ሰላም ላንተ። ሰላም ይብዛ። እንተዋወቃለን በደንብ ያው እኔ በደንብ አውቃለሁ። ሞስት አንድ አመት ይሆናል በብሎ አድርጌ በጣም እከታተላለሁ። እዚህ ያሉትም አብዛኞቹን አውቃቸዋለሁ። ያ ወንጌልን ለማድረስ እንሞክራለን በተቻለን መጠን። አጋጣሚ የት ቤተክርስቲያን ነው? አሁን ከኢትዮጵያ ወጣ ብያለሁ። በፊት ግን ስጀምር አማኑኤል ነበርኩኝ። አማኑኤል ወደ እስጢፋኖስ አካባቢ ያለ እዛ ነበርኩኝ። ከዛ ወደ ሙሉ ወንጌል ነው የሄድኩት፣ ወደ ፈረንሳይ ለጋሲዮን። ለፈረንሳይ ሙሉ ወንጌል ማለት ወደ ቤላ መታጠፊያው ጋር ያለው ነው። ወደ ቤላ መታጠፊያ እዛ እሄዳለሁ። ግን ወደ ኪዳነ ምሕረት የሚባል ምናልባት ካወቀው
ስንጀምር እዛ እያለው ነብይ ኤርሚያስ የሚባል ነበረ። ከሱ ጋር ነበርን ስንሰራ የነበረው። ከዛ ከሀገር ስወጣ ቋሚ የሆነ አሁን ላይ መናገር የማትፈልግበት ቦታ ነኝ ያለሁት ሰዎች ቶሎ እንዳያገኙ ስለምፈልግ ከአንዳንድ ከምሰራቸው አንጻር አሁን እዚህ ባልነግሮ ደስ ይለኛል። አወራለሁ፣ ችግር የለም፣ በውስጥ እናውራ። ለምደይን ብየምለ ኤርሚንና ሌሎችንም ወንድሞች ከእነሱ ጋር የምትነጋገር ከሆነ ታውቃለህ፣ አሳሳቸው የሆኑ ሰዎችና ቤተ እምነቶች አሉ እንደነ ኦንሊ ጂሰስ ማለት ነው። አይ ነው እንደነሱ አይነት ኮንክ አልፈቅድልም እነዚህ ወንድሞች ጋር ህብረት እንድታደረግ ማለት ነው። ምክንያቱም ሰዎች ከዳኑ በኋላ በእውነተኛ ትምህርት ማደግ አለባቸው። በውስጥ እናውራና አሁን የነገርከኝ አብያተ ክርስቲያናት ጤናማ ናቸው፣ የኛዎቹ ናቸው። አሁን አንተ ያለህበትን በውስጥ እኔን ካወራኝ እኔ ኪፕ አድርጌ ይዝላለሁ። ካገለገልካቸውን ታገለግላቸዋለህ። ያው ለትውልዱ መጠንቀቅ አለብን። በትክክል ያው እኔም እዚህ ላይ ፕላትፎርም ላይ የምሰራው ከኦንሊ ጂሰሶች የሚመጣ ትምህርቶች ላይ ነው አብዛኛውን የምሰራው። ከነሱ ጋር ወንድሞች አሉ እዚህ በቲክቶክ ህብረት የምንሰራ። አጋጣሚም ኤርሚንም ያገኘሁት እንደዚሁ ጓደኛሞቾች ነን፣ ኦልሞስት ዓመት ይሆነናል። በዛ ነው ወንጌልን ትንሽ ሼር ለማድረግ የሞከርን። ከዛ ኤርሚም ተቀብያለው ምናምን ነገር ኤርሚ ጋር ነበርኩ ሲል ደስ አለኝ በጣም እግዚአብሔር ይመስገን። እናወራለን በውስጥ ኤርሚ። ቴንክ ዩ ወንድሜ፣ ተባረክ። ፎሎ ባክ መልሽ ይልሃለሁ። ስልክ ቀምጠልኝ እንደዋወላለን። ቴንክ ዩ። መልካም። እሺ ኦኬ። ተመስገን። እንኳን በደንብ ተዋወቃችሁ። እሱ ነው ከብዙ ጊዜ ከቤት ተቀምጦ ስከፍት ጀምሮ እየተከታተለ ጥያቄዎችም ሲኖራቸው እያንዳንዶችን የእግዚአብሔርን ቃል በደንብ አድርጎ እየገለጸ ያስተምራቸዋልኝ በተቻለው መጠን። ስለተዋወቆቹ ደስ ሚል። ዳኒን ተዋወቆ ሊሆይ ዳኒም እሱን መጀመሪያ ስከታተለው የነበር ነው። 2 ዓመት ተከትዬ ነው ኤርሚያስን ብዙ ወንጌልን የተማርኩት። ዳኒ ሳይበ ነው። ዳኒም አውቀዋለሁ አብረው ስለሚገቡ አብሮ ነው የሚገቡ ብዙ ጊዜ። እሱ ቤኪ ኤርሚ በደንብ አውቃቸዋለሁ። ያው ፓስተርዬንም አውቀዋለሁ፣ ከእሱ ጋር አብረን ስናወራ ነበረ። ፓስተር አድሞ ሰላም ብያለሁ። ዳኒ እሺ፣ ሰላም ብራዘር፣ ሰላም ብያለሁ። ጸጋና ሰላም ይብዛልህ፣ ተባረክ። ያው ወንድምነት ያለው ለመጠንቀቅ ያክል ነው፣ ሰዎችን አሳልፎ ላለመስጠት። ብዙ ጊዜ ራሳቸውን ደብቀው ነው ፕሬዘንት የሚያደርጉት የሐሰት አስተማሪዎች እና በግልጽ ማንነታቸውን ኦፊሻሊ አያሳዩ ምናምን እና ኮንሰርኑን በደንብ ትረዳዋለህ ብዬ አስባለሁ። ጄኒውን የሆነ አገልጋይ ይህንን ኮንሰርን በደንብ ነው የሚረዳው። ምክንያቱም እዚህ የነፍሳትን ኬዝ ነው የምናወራው እና በሐሰት ትምህርት ሰዎች እንዳይጠለፉ ከመጠንቀቅ አንጻር ነው። ተባረክ፣ ጸጋ ይብዛልህ። ተባረክልኝ ብራዘር፣ ስላገኘው ደስ ብሎኛል። አሁን በደንብ አውቃለሁ የሰዎች ኮንሰርን ነው፣ የኔም ራሱ ነው። ከምሰራው ከዚህ ላይ ካለው አብዛኛውን ስራ እዚህ ላይ ባልሆንም የተወሰነ ግን ሰዓት ሲኖረኝ ገባና ትምህርቶችን እሰማለሁ፣ ለማስተማር ሙከራ አደርጋለሁ። የእናንተም የሚያሳስባችሁ እኔ ጋርም አለ ለማለት ነው። ከኤርሚ ጋራ በደንብ እናወራለን ብዬ ተስፋ ይኖረኛል። ያለውበትን ቦታ የትኛው ቸርች እንደሆነ በደንብ ከሱ ጋርም ስልክ ተለዋውጠን እናወራለን። የተወሰኑ ሰዎች አሉ የሚያውቁኝ፣ በአካል ግን የሚያውቀኝ ሰው እዚህ እኔ እንጃ አይመስለኝም። በአካል የሚያውቀኝ ሰው ያለ አይመስለኝም። ይሄን ለማለት ነው። እኔ ሊዮን አውቀዋለሁ። እዚሁም ሚዲያ ላይ ባይብል አብረን እናጠና ነበረ። ኦልሞስት አሁን 1 ዓመት ሆነን ሊዮ 1 ዓመት ይሆነናል መሰለኝ። አውቀዋለሁ ዳንዬ። እሺ፣ በጌታ ወንድማችን ነው። በደንብ ነው የማውቀው። እግዚአብሔር ይመስገን። ኤርሚዬ በጣም ስለመጣ በጣም ደስ ብሎኛል። ቅድም የሆነ ልጅ የሰፈረ ልጅ ነኝ አብረን ያደግን አውቃለሁ እያለኝ ብዙ ጥያቄ የጠየቀኝ ነበር። እኔም
የተማርኳቸውን ምናምን ነገር እየነገርኩት ነበረ። አንተ መጠህ በደንብ አስረድተው ገብቶት ነው የሄደ። አይተሃል አይደለ? ቅድም መጀመሪያ እየጠየቀኝ የነበረው ልጅ ማለት ነው። ኤኒዌይስ ስለመጣችሁ በጣም ደስ ብሎኛል። ጥያቄዎቼን በውስጡ ይጽፍልሃለሁኝ። እነሱን ደግሞ ነገ ቀጥራቸዋለሁ። ሲመጡ እደውልልሃለሁ። ኤርሚ ዳንዬ ስልኬን አስቀምጥልሃለሁ ወንድሜ። ፓስተር አዲስ ተቀላቅሎናል። ሰላም ብያለሁ ፓስተር። ቅድም ሰላም ብዬ ነበር። ሰላም ሰላም ለሁላችሁ ይሁን። አንተም ደክሞሃል መሰለኝ። ኤርሚም ልጆች ማስተኛበት ምናምን ብሏል። ዳኒ በረጅም ጊዜ ነው ያገኘው። ዳኒ ጌታ ኢየሱስ በጥቅ ያርግልኝ ወንድም አለም። ጌታ ኢየሱስ ሁላችሁንም ይባርካችሁ። ሲፋን፣ ሊዩም፣ ሩት፣ አንቴ፣ ማሪ እግዚአብሔር አምላክ ይባርካችሁ ሁላችሁንም። ኤርሚ ተናገሩነቱን ጌታ ኢየሱስ አብዝቶ ይባርከው ወንድም አለም እና እስቲ ደግሞ በጸሎት እንሸካከም። ሞር ኤንድ ሞር በርታ ወንድሜ፣ ሌላ ምንም አልልም። በርታ በርታ። በትክክል መድኃኒት አድርጎ እግዚአብሔር አስነስተዋል እና በቀደም አንድ ቦታ ላይ ጠይቀውኝ ነበረ ሰዎችና በቃ እግዚአብሔር እንደ ዶዘርም አድርጎታል ይሄንን ወንድም። ጫካውን ሁሉ ይመነጥራል እና እንደዛ ነው እግዚአብሔር፣ እንደዛ ነው። ኤርሚያስ እንደ ስምህ ነው። ኤርሚያስ እንደዛ ብሎታል ብሉይ ኪዳን ላይ ምን አለው እግዚአብሔር? ኤርሚያስን እነሆ ትነቅልና ታፈርስ ዘንድ ትተክልና ትገነባ ዘንድ ቃሌን በአፍህ ላይ አኑሬአለሁ ነው ያለው እና መንጥሩን ነቅሎም እንደገና መትከል። እኔ ዲቴል አላቃቸውም እና ቅድም ስትናገር በጣም ነበር የምዳነቀው። አላቀውም። እኔ ትንሽ ልጅ ሆኜ ነው ከዚህ ከኦርቶዶክስ እንትን ያልኩት። ልጅ ሆኜ ነው ያውም ፈንክተውኝ ነው የወጣሁት። በዛ ወጥቼ ነው የቀረሁት። ካደኩ በኋላ ነው ጌታን ያገኘሁት። ብዙ ዲቴል አላቀውም እና ይሄ ሚዲያ ደግሞ ብዙ ኤክስፖዝ እንዲሆን አድርጓል። እግዚአብሔር ምሕረቱን ያበዛልናል። ሆፕፉሊ በቅርብ ጊዜዎች ብዙ ነገሮች ተለዋውጠው በእውነት ጌታ ኢየሱስ ብቻ ይከበራል በቤቱ ብዬ አምናለሁኝና ተስፋችንም ይሄ ነው። ብራዘር በርታ። እግዚአብሔር አምላክ ጸጋውን ያብዛልህ። ኤርሚዬ ስትገባ ልደውልልኝ ትችላለህ። ኦኬ እሺ፣ እኔ እደውላለሁ። አይ እኔ ሲጀምር ነገም ጠዋትም ስነሳ ምናልባት ነገ እረፍት ስለሆንኩ ስራዬን ጨርሼ እደውላለሁ። ያው እንግዲህ እኔም ከታችኜ የተማርኩትን 2 ዓመት በሙሉ ቁጭ ብዬ ተምሬ እግዚአብሔር የተመሰገነ ይሁን ብዙ ወንጌልን አውቄያለሁ። በተቻለ መጠን እግዚአብሔር የተመሰገነ ይሁን። እንግዲህ ሌላ ጊዜም ስከፍት እየመጣችሁ እናንተም ያላችሁን ሀሳብ ያላችሁን ትምህርት ለሌሎች አካፍሉ። ኤርሚዬ እግዚአብሔር ይባርክህ ብዬ መቼም ሁሌ ነው ማመሰግንህ ታውቃለህ።